እሱ እንደሚሉሽ አይነት ሴት ስላልሆንሽ በዛ ስም ደግሞ ልትታወቂ ስላልፈለኩ ነው ዛሬ በስነ ስርዓት ግልጹና እንድትነግሪኝ የፈለኩት ማለት ነው። ምክንያቱም ሩታ ተንኮለኛ ነች። ሩታ የሆነ ነገር በተባለ ቁጥር የሆነ ሰንበል የሆነ ነገር ቢያደርግ አንቺ ነሽ የምትያዡ እና ያ ነገር ጥሩ ስላልሆነ ኦዲየንሶችም እኛም አንድም እሱ ያው ከኤፍሬም ጋር ራሱ እዚህ ጋር እየመጣን ከመምጣታችን በፊት እያወራን ነበር። ገባሽ? ሰዎች የራሳቸውን ጥፋት ቅድም ኤፍሬም እያወራ ነበር። የራሳቸውን ጥፋት እየሸፈኑ ያንቺን ስም ለማጥፋት የሚሞክሩ በጣም ብዙ ሰዎች አሉ። በዚህ አጋጣሚ ይሄ ልክ አይደለም። በመጀመሪያ ደረጃ አንዳንዴ ያጠፋ ሰው አጥፍተሃል፣ እንደዚህ ክፍተት ፈጥረሃል፣ ስለዚህ ከጥፋት ተመለስ ማለት የሚገባ ሰው እያለ ግን ያላጠፋውን ሰው የምንናገርበት አጋጣሚ በመጀመሪያ በጣም ብዙ ነው። ሲቀጥል ደግሞ እኔ እንደግሌ ብትጠይቂኝ ሩታ እንደዚህ ነው የወረደ ስራ የወረደ ነገር እንደማታደርጊ 100% እርግጠኛ ነኝ። መጀመሪያም ለኤፍሬም እየነገርኩት ነው። ግን ዞሮ ደግሞ ሩታ እንደዚህ ነች፣ ሩታ አውቃ ነው እያስመሰለች ነው ብለው እያወሩ ብዙ ሰዎች ነገሩን እየቀየሩት ወደ አንቺ። አብርሃምም ጥፋቱ እንዳይታወቅበት የሱ ጥፋት የሆነ ቀለል ብሎ እንዲታይና አንቺ ላይ ሁሉም ሰው ትኩረት እንዲያደርግ ብዙ ነገር እያደረገ ነው። ገባሽ? እኛ ደግሞ ይሄ ነገር በፍጹም እንዲሆን አልፈለግም። እኔ እንደ አንድ ሰው እንደ አንድ የሚያስብ ወንድ ጥፋተኛ ነው። ለምሳሌ እኔ ኤፍሬምን የምወደው ከሆነ ምንም በወደው ምንም ባከብረው ግን ጥፋተኛ ከሆነ ጥፋተኛ ልለው ይገባል። እናንተን በፍጹም ላሻችሁም አልፈልግምም አልችልም። አንደኛ ነገር ሲቀጥል ደግሞ እናንተ ቀርባችሁ ስለምታውቁኝ የሚያቀኝ ያቀኛል፣ የሚረዳኝ ይረዳኛል። በሩቁ ግን የኔን ስም ለማጥፋት የሚሞክር ሰው እንግዲህ የራሱ ሀሳብ ነው። በደንብ ከቀረባችሁኝ የኔን ማንነት በደንብ ልትረዱ ትችላላችሁ። ግን ደግሞ እኔ 100% ነው። እኔ እንጃ እንዴት ብዬ እንደማስረዳ አላውቅም። ይፋ በጭራሽ ይሄንን ነገር ላደርገው አልችልም። በታሪክ እንዴት ነው ቆይ እኔ ከአብርሃም ከፍቅር ጋር እንዲተኛ ወይ እንዲሳሳም ምክንያት ሊሆን የሚችለው ወይ የኔ ሴራ እንዴት ነው ሊሆን የሚችለው ስታስቡት? እሺ እሱ ይሁን ሆነ እንበል። አብርሃም የምርም አይፈልግ ቢሆን ኖሮ ፍቅር ጋር ምን ያገናኘው ነበር? ምን ያደራርሰው ነበረ? ለምን ሸኛት? አልፈልግም አይንሽ ላፈር እያላት የነበረ ሰው ለምን ሸኛት? ለምን አገኛት? ይሄንን ነገር ማሰብ መቻል አለባችሁ። ይሄ የኔ ነገር እኔ ምንም እጄ የለበትም። በደንብ እንድታቆልኝ የሚፈልገው ነገር ቢኖር በጭራሽ እና እኔ ከሱ በራኩኝና በሻሻሁኝ ቁጥር የራሴን ነገር ለመኖር ስጀምርና ስሞክር መራቅ አይፈልግም። ወይም ደግሞ የኔ ስም ኤቭሪዴ እንዲነሳ ይፈልጋል። እኔ የተረዳሁት ያንን ነው። ሁሌም የኔ ስም እንዲነሳ ይፈልጋል። ይፋ የገባኝ ነገር ቢኖር ማለት ነው ላይክ የራሴን ኑሮ እኖራለሁ ተወኝ በቃ ምናምን ብዬ የራሴን ኑሮ እየኖርኩኝ ነው አይደለ? ከፍቅር ጋር እንደዛ አይነት ነገር ተፈጠረ። ያንን ነገር ሮጠው ወደኔ አመጣው። የኔ ነገር በቃ እንትን በሰላም እንድኖርም የሚፈልግም አይመስለኝም። እና ሁሌም ደግሞ አንዳንድ ሰዎች ጥፋታችሁን ወደ ሰው ባታቀሳስሩ ላይክ የፈለገን ያህል ካሌባም እንዳለው የፈለገን ያህል ብትወዱት የፈለገን ያህል ብታከብሩት ቀድማችሁ እሱን አግኝታችሁ ለማናገር ሞክሩ። ዙሪያው ያላችሁ ሰዎች ራሱ ዘላችሁ ተነስታችሁ እሷ ናት ምናምን አትበሉ። በቃ አንዳንዴ እንደ ሰው ማስቡ። ጭንቅላት የተሰጣችሁ ልታስቡበት ነው። ገባችሁ? ይሄ አእምሯችሁን ተጠቀሙበት። አንዳንዴም እንኳን ዝም ብሎ ሰው እንዴት አይኑን እያየ ይክዳል? አይናችሁን አታምኑትም? ማየት አትችሉም? አይን እኮ የተሰራላችሁ እንድታዩበት ነው አይደለ? አይናችሁ አይቶ መፍረድ አትችሉ? አታመዛዝኑ? እንዴት ነው የኔ ነገር ሊሆን የሚችለው? ጭራሽ ነው ምንም የማይመስል ነገር ደግሞ አታውሩ በዚህ ልክ። የምር እንደዚህ ፌር አይደለም። የምር ነው ይፋ ያናደዳል። ልክ ነች። እነዚህ ነገር በጣም ነው የሚያናደው። ነው የኔን ላይክ በቃ ስም መጥቀስ እዚህ ጋር ስለማልፈልግ ነው እንጂ የሷ ሴራ ነው ምናምን እያሉ በዙሪያችን ያሉ ሰዎች እዚህ የምናውቃቸው አጠገባችን ያሉ ሰዎች የኔን ስም የሚያነሱ ሰዎች ስላሉ ነው እንጂ እናንተን ለማለት ፈልጌ አይደለም። እንድትረዱልኝ የምፈልገው ነገር ችግር የለውም። ያው እኛም እንደዚህ አንቺ ተጠያቂ ልትሆኛችን ነገ ላይ ሉሌ ማድጎ አባቴ ቢልሽስ ተጠያቂ አትሆኝ። ምክንያቱም ብዙ ሰው ምስካሪ ያለ ሞክረሻል፣ ማርፈሻል፣ ተቀመጥሽ። ስለዚህ ካሁን በኋላ ግን ይሄ ነገር ውስጥ እጅሽ ከሌለበት ካሁን በኋላ አብርሃምንም እንድታገኙ አልፈልግም። በሰበቡ ቢጠራሽም እንዳትሄጂ፣ ነይ ቢልሽም እንዳትሄጂ፣ ፍቅርም ሆነች ማንም ሰንበሪ ቢጠራሽ እንዳትሄጂ። በቃ ከሉሊ ጋር ልጅሽን ማሳደግ ትችያለሽ። እኛም አጠገብሽ አለን። እኔም ካሌብም አጠገብሽ አለን። ደግሞ ብዙ የሚወድሽና ብዙ አንቺን ማገዝ የሚፈልጉ ብዙ ሰዎች አሉ። ስለዚህ አጠገብሽ ላይ ብዙ ሰዎች ነው ያሉት። ብቻሽን አይደለሽም። ማወቅ ያለብሽ ነገር ብቻሽን አይደለሽም። ሉሊም ያድጋል። ጥሩ እናት ነው ያለው። ስለዚህ ጠንካራ እናት ነው ያለው። ያድጋል። ግዴታ አብርሃም ስላለ ምናምን ነገር ቢባል ነገር የለም። አብርሃም ከመጣና የሚባል ነገር የለምና በቃ ከአብርሃም ጋር ያለሽ ነገር መጨረስ አለብሽ። እሱ ነይ ሲልሽም መሄድ የለብሽም። ከሉሌ ጋር ህይወትሽን ነው መኖር ያለብሽ። ምክንያቱም ክብርሽንም ነው እያጣሽ ያለሽው። እሱ ጋር በሄድሽ ቁጥር
ክብርሽን ነው ያጣሻለሽ። ስለዚህ ይሄ ነገር ደግሞ መሆን የለበትም ካሁን በኋላ ብዬ ነው ማስበው። አረ ካሌብ ሩቲ እኔም እንደዛ ነው ማስበው። ምክንያቱም አብርሃም ቻው አልቻለም። ገባሽ? ለልጅሽ ብለሽ መስዋዕትነት መክፈልሽ፣ ለልጅሽ ብለሽ ብዙ ነገር መደረግሽ ሊረዱት ካልቻሉ አንቺም እንደሌላው ሰው ክብር አለሽ። የራስሽ ክብር ማስጠበቅ ትፈልጊያለሽ ለልጅሽ ብለሽ እነዛ ሁሉ ነገሮች ብዙ ነገር እንዳውተውሽ ሁላችንም የምናውቀው ጉዳይ። ነገር ግን ያው ኤፍሬም እንዳለው በቃ ከእንግዲህ በኋላ አብርሃምን ማግኘት አይጠበቅብሽም። ምክንያቱም እሱን ባገኘሽው ቁጥር የአብርሃም ጥፋት አንቺ ላይ እየተላከከ ነው። አንቺ ሩታ ናት እየተባለ ነው። ሩታ ነች እንደዚህ ያደረገችው፣ የሩታ እጅ አለበት እየተባለ ስለሆነ አንቺ ከእንግዲህ በኋላ አብርሃምን ማግኘት አይጠበቅብሽም። ምክንያቱም እሱን ለማግኘት መሞከርሽ ቁጥር እሱ ሌላ ጥፋት፣ ሌላ ክፍተት፣ ሌላ ብዙ መዘዞችን ይዞ እየመጣ ያለው። ስለዚህ ሩትዬ ክብርሽን የምታስጠብቂው ሰዎችም እንዲወዱሽ የምታደርጊው ለልጅሽ በእርግጠኝነት ደግሞ ጀግና እናት የምታስፈልጊው እናት እንደሆንሽ ሁላችንም የምናውቀው ጉዳይ ነው። አብርሃም ጥሩ አባት መሆን አልቻለም። ገባሽ? ያን ነገር ደግሞ አንቺ ጥሩ እናት ስላለሽ ነገ የሚኮራብሽ አይነት እናት ስለሆንሽ ከእንግዲህ በኋላ በቃ ከዚህ በላይ መስዋዕትነት ባትከፊና ክብርሽንም ከዚህ በላይ ዝቅ ባታደርጊ። ምክንያቱም እሱን ባገኘሽው ቁጥር እንዳልኩሽ የአብርሃም ክፍተቶች፣ የአብርሃም ጥፋቶች፣ አብርሃም የሚያደርጋቸው እያንዳንዱ ነገሮች አንቺ ላይ ነው እየተላከከ ያለው። ይሄ ደግሞ ሰላም እንዴት ናችሁ? ደህና ናችሁ? ነው ያለ እግዚአብሔር ይመስገን። እኔ የምላችሁ ኤፍሬም ግን ምን አይነት ሰው ነው? የምሬ ነው የምላችሁ። ማለት ኤፍሬም ለሩታ ያለው ፍቅር አይታችኋላ? የምሬ ነው የምላችሁ። ማለት እንደ አማች አይደለም። በቃ የሆነ ትሪት ያረጋት ምናምን፣ ለሱ ያለው ቦታ፣ ለሱ ያለው ክብር ምናምን ስታዩና እንደ ባል ወንድም አይደለም። የእውነት እንደ ወንድም ነውና በዚህ አጋጣሚ በጣም ጀግና ነው። የምር ኤፍሬም በጣም ጀግና ወንድም ነህ። በቃ ማለት እኔ ለሩታ የባሏ ወንድም ሳይሆን ወንድሟ ብዬ ነው የሳልኩ እንደኔ ማለት ነው። ምክንያቱም በቃ ትሪት ስታረጋት የሆነ እኔ ያለውልሽ ምናምን ነገር የምትላትን እንደ ወንድም ነው። እንደ ባል ወንድም ሳይሆን እንደ ወንድም ልክ የእናት ልጅ እንደሚመስል ማለት ነውና የምሬ ነው። በዚህ አጋጣሚ በጣም እናመሰግናለን ትሪት ስለምታረጋትና ሩታ እያለች ያለችው እኔ ምንም አይነት ነገር ውስጥ የለውም ይሄ የኔ እጅ የለበትም እያለች ነው። ቢያዝ መኪና ውስጥ እየተሳሳሙ የነበረውንስ እያለች ነው። እኔ በቀደም እሷ ላይ ፈርጄ ነበረ እና እኔ በቀደም ቪዲዮውን ሳይ እሷ ናት እንዲህ እሷ እጅ አለበት ብዬ ነበረ። ግን በፍጹም የኔ እጅ የለበትም። መኪና ውስጥ እንደዛ ሲሳሳሙ የነበረውንስ እኔ እንደዛ ፍቅር ታደርጋለች ብዬ አላሰብኩም ነበረና የኔ እጅ የለበትም እያለች ነው። እውነት ይሁን ውሸት እንግዲህ የምናውቀው ነገር የለም። ማስመሰል ትችያለሽ። በነገራችን ላይ ሩታ በጣም ታስመስያለሽ። ግን ደግሞ የኔ እጅ የለበትም እያለች ነው። እኔ አይደለሁኝም፣ እኔ ምንም አውቀው ነገር የለም። ቢኖር እኔ ለእናንተ አልዋሽም ብላ ለእነ ኤፍሬም እያለገረች ነው። እና ምንም ነገር እኔ ኤፍሬም ትደብቋለች ብዬ አላስብም። ለምን ቀረርባቸው እንደ ወንድም ስለሆነ ማለት ነው የሚቀራረቡት። እና እናንተ ምን ትላላችሁ? እኔ በቃ አብርሃም ነው የሴት ሱስ ያለበት ብዬ ነው ማምነው። ገብቷችኋል አይደለም? እና ቪዲዮ ይዛ ደግሞ አስፈራራችሁ ብዬ ነበረ ትላንትና። ሊሆንም ይችላል ላይሆንም ይችላል። ጋይዝ አሁን አውቆ ነው እሱ የራሱ ስህተት ለመሸፈን ምን ያደርጋል መሰላችሁ? ሁሌም በነገሮች ሩታን ያስገባል። ሁሌም ማለት ነው። ኢቭን ሩታ ባትገኝ ራሱ የሆነ ሩታ እንዳለች ነገር ምናምን በነገሩ ሩታ እንዳለች አድርጎ ነው የሚያወራውና የእሱን ጥፋት ለመሸፈን ሩታን ተገን ያደርጋልና ይህ ነገር እንዴት አያችሁት እናንተ? እኔ በጣም ብዙ ነገር ነው እየተረዳ ያለሁት አሁን ላይ ማለት ነው። እና እስኪ ቀስ ብላችሁ ስታዩት ሁላቸውን በሚለቁ ሰዓት ቪዲዮ እዩ። የተለያየ ቪዲዮ ነው የሚለቁትና የተለያየ ነገር ይዘውልን ሲመጡ የሆነ ነገር አይደለም። አሁን በቀደም እኔ ነኝ የቀረጽኩት ያን ቪዲዮ በደብቅ አለ። እሱ ፀጉር ቤት እንደሚሄዱ እንዴት አወቀና መኪና ውስጥ እንዴት አብረው እንደሆነ አውቆ ያኛው ልጅ ቪዲዮ ቀረጸሽ አለን። ማለት የሆነ ግራ የተጋባው ነገር ነው ጋይዝ። በነገራችን ላይ እኔ የምሬ ነው የምላችሁ ማለት ለመናገር ራሱ ይከብዳልና እውነታው የሚመስላችሁ እናንተ የጮጋ ነው እውነታው የሚመስላችሁ እኔ አላውቅም። ሄርሜላ ሩታ እንግዲህ አሁን የለውበትም እያለች ነው። የለውበትም ዝም ብሎ ነው ስሜን የሚያጥፋው እያለች ነው። እና ይሄ ልጅ የሴት ሱስ አለበት ወይ? በደንብ ነው የለበት። ያለ ሴት ልጅ መኖርም አይችልም። እኔ በመሀል የምታሳዝነኝ ሄርሜላ ታሳዝነኛለች። እነዛ ወልደዋል እንደፈለጉ ቢሆኑ ማለት አንዴ ልጅ አላቸው። ያችኛው ግን ታሳዝነኛለች በሱ እንደዚህ መሆን ማለት ነው። እና ከሱ የተሻለ ወንድ እያለ እያወቀች የምሬ ነው ብላችሁ ማለት እንደ ቁንጅናው እንደ አቋሟ ከታየ ከሱ የሚበልጥ ወንድ ልጅ ይገባታል። በደንብ ነው የሚገባት። ግን እሱ አላወቀችውም። ሄርሜላ ፍቅር አይነውር አድርጓታልና ታውራለች። ምከሯት።
ላይቭ ላይ ያላችሁ የእሷ እንትኖችና ንገሯት። በቃ እንደውም ከሱ ጋር ከሱ ጋር ተለይተሽ ነው አንቺ ማየት የምንፈልገው ምናምን እያላችሁ ምከሯት። እስቲ ዛሬ እሷ በምን ትመጣለች ይሆን ብዬ እየጠበቅኩ ነው፣ በምን እንደምትመጣ እንግዲህ አላቅም። ምናልባት ከአብርሃም ጋር ልትመጣ ትችላለች።